ሰላም ፋሚሊ እንዴት አላችሁ? ፓስፖርት ከእጃችሁ ጠፍቶ ነገር ግን ፓስፖርትን እንደገና ማውጣት ለምትፈልጉ ሰዎች አዲስ ቪዲዮ ኢቲኤስ ወይም ኤክሶደስ ቴክ ስኩል ወደ እናንተ በአዲስ ቪዲዮ ከች ብሏል። ፋሚሊ ፓስፖርት ከእጃችሁ ጠፍቶ በተለያየ ምክንያት ፓስፖርት ከእጃችሁ ጠፍቶ ነገር ግን በአዲስ ለማውጣት የምትፈልጉ ሰዎች እንደገና ማውጣት ለምትፈልጉ ሰዎች ምን ዶክመንት እንደሚያስፈልጉ ሪኳየርመንቱ ምን እንደሆነ ኢሚግሬሽን ከእናንተ የሚፈልገው ዶክመንት ለማመልከት ስትሉ ምን አይነት ዶክመንቶችን እንደሚያስፈልጓችሁ ዛሬ በዚች አጭር ቪዲዮ ለእናንተ የማደርስ ይሆናል። ቻናሉን ለማታውቁ ኢቲኤስ ስለ ቴክኖሎጂ ስለተለያዩ ኢሚግሬሽን ጉዳይ የምናወራበት ቻናል ነው። ላይክ አድርጋችሁ ጀምሩ። እንዲሁም ቤተሰብ ብትሆኑ ይበልጥ አዳዲስ ቪዲዮ ወደ እናንተ ስንለቅ ይደርሳል ማለት ነው። ሰብስክራይብ አድርጋችሁ ጀምሩ። ወደ ጉዳያችን ስንገባ ፓስፖርት ከዚህ በፊት በተለያዩ ምክንያቶች ከእናንተ እጅ ቢጠፋ ውጭ ሀገር ያላችሁ ልትሆኑ ትችላላችሁ። ኢትዮጵያ ያላችሁ ልትሆኑ ትችላላችሁ። የተለያየ ዓለም ደረጃ ላይ ያላችሁ ኢትዮጵያውያን፣ ኤርትራውያን ፓስፖርታችሁ ቢጠፋ እንዴት አድርጋችሁ ሪከቨር እንደምታደርጉና መልሳችሁ እንደምታወጡ አሳያችኋለሁ ማለት ነው። እነዛስ ዶክመንቶቹ ምንድን ናቸው የሚለውን ልንገራችሁ። ኢሚግሬሽን ከእናንተ የሚፈልገው ነገር አለ። እሱም ምንድነው? ወደ 5 ነገር ከእናንተ ይጠበቃል። የጠፋን ፓስፖርት ለማውጣት ስትፈልጉ 5 ነገሮች ወይም 5 ወሳኝ ነገሮች ከናንተ ይፈለጋል ማለት ነው። ከዚህ በፊት ተቃጥሎ ሊሆን ይችላል፣ ተበላሽቶ ሊሆን ይችላል፣ ጠፍቶ ሊሆን ይችላል። ሞሮፊሊ የጠፋ ነው። ይሄ የማሳያችሁ የጠፋ ነው። የጠፋ አስቸኳይ ፓስፖርት ለማውጣት የምትፈልጉም ከሆናችሁ መደበኛም ከሆነ ማውጣት የፈለጋችሁ የጠፋን ፓስፖርት እንዴት ሪከቨሪ እንደምታደርጉ ነው የማሳያችሁ ማለት ነው። ስለዚህ የመጀመሪያው ከናንተ የሚጠበቀው ነገር አለ። እሱም ምንድነው? ከጠፋበት አካባቢ የፖሊስ ማስረጃ ነው። ከጠፋበት አካባቢ የናንተን ማንነት የሚገልጽ የፖሊስ ማስረጃ ያስፈልጋችኋል። ፓስፖርት ከናንተ እጅ ቢጠፋ ቢወድቅ፣ ታክሲ ውስጥ ሊሆን ይችላል፣ ኤርፖርት ሊሆን ይችላል፣ በተለያየ ኬዝ ጠፍቶባችሁ እንደገና ለማውጣት ስትሞክሩ እነዚህን 5 ዋና ፖይንቶችን እንጀምራቸው። የመጀመሪያው ምንድነው? ከጠፋበት አካባቢ የፖሊስ ማስረጃ። ይሄ ማለት ምን ማለት ነው? ፓስፖርታችሁ ጠፍቶ ነገር ግን የፖሊስ ማስረጃ ማቅረብ ያስፈልጋችኋል። እንደጠፋ የሚያሳውቅ በእጃችሁ እንደሌለና እንደጠፋ የሚያሳውቅ የፖሊስ ማስረጃ ያስፈልጋል። እናንተ ካላችሁበት ቀበሌ ጀምራችሁ እስከ ዞን ድረስ ያለውን የፖሊስ ማተብ የተደረገበትን የፖሊስ ላይሰንስ እንደጠፋ የሚገልጽ የፖሊስ ማስረጃ ታስወጣላችሁ ወይም ትይዛላችሁ። የፖሊስ የሚሰጥ እንደ ሰርተፍኬት አይነት ነገር አለች፣ ከፖሊስ እጅ የሚሰጥ ማለት ነው። ይሄ ፓስፖርት የከሌ ስለጠፋ ድጋሚ ኢሚግሬሽን እንድትሰጡት እናሳስባለን። ከወንጀል ነፃ ነው ይሄ ግለሰብ፣ እቺ ግለሰብ ከወንጀል ነፃ ነው የሚል እንዲሁም እንደጠፋባችሁ የሚገልጽ በትክክለኛ መረጃ ምንም ሳትፈሩ ምንም ሳትደነግጡ ቀጥታ ፖሊስ ጣቢያ በመግባት ወይም በማመልከት ይህንን ነገር መድረግ ትችላላችሁ ወይም ማስወጣት ትችላላችሁ ነው። አንደኛው የፖሊስ ፍቃድ ነው ወይም ላይሰንስ ያስፈልጋችኋል። ከጠፋበት አካባቢ ነው። እናንተ ይህንን የምታወጡት ከተወለዳችሁበት አካባቢ ነው ማለት ነው። ፋሚሊ ከተወለዳችሁበት አካባቢ ጀምሮ። ስለዚህ የመጀመሪያው ምንድነው የሚያስፈልገው? ከጠፋበት አካባቢ የፖሊስ ማስረጃ ያስፈልጋል ማለት ነው። የጠፋን ፓስፖርትን ለማውጣት የመጀመሪያው ከጠፋበት አካባቢ የፖሊስ ማስረጃ። ወደ ሁለተኛው ስናልፍ ደግሞ ሁለተኛው የታደሰ የቀበሌ መታወቂያ ነው። የናንተ ትክክለኛ ማንነታችሁን የሚገልጽ የታደሰ ትክክለኛ የ2018 የታደሰ የቀበሌ መታወቂያ በእጃችሁ ሊኖር ይገባል። ይሄንን ነገር ለማመልከት ስትሉ ማለት ነው። ባይ ዘ ዌይ የፖሊስ ማስረጃ ስታወጡ ራሱ የቀበሌ መታወቂያ የግድ ነው፣ ትጠየቃላችሁ ማለት ነው። ሙሉ ስማችሁን፣ የአባታችሁን ስም፣ የእናታችሁን ስም፣ የትውልድ ቦታ ሁሉ ነገር ስለሚጠይቋችሁ ሁለተኛው አማራጭ ምንድነው? የታደሰ የቀበሌ መታወቂያ ሁለተኛ የግድ ያስፈልጋችኋል። ከፖሊስ ደብዳቤው ጋር ጭምር ሁለተኛው ኢሚግሬሽን ከናንተ ፈልጋለሁ ያለው ምንድነው? የታደሰ የቀበሌ መታወቂያ በትክክል ያስፈልጋችኋል ማለት ነው። ይህን የታደሰ የቀበሌ መታወቂያ አሁን ካላችሁም ትችላላችሁ፣ ከሌላችሁ ደግሞ በቀበሌያችሁ ሄዳችሁ ማስወጣት ትችላላችሁ። ትንሽ ብር ስለሆነ ይሄን ያለም ለቀበሌ መታወቂያ ትንሽ ቀበሌዎች እንደምናውቀው ትንሽ ሊያንገላቷችሁ ይችላሉ እንጂ መታወቂያውን ይሰጣችኋል ማለት ነው። ሶስተኛው ደግሞ የጠፋን ፓስፖርት መረጃ፣ የጠፋ ፓስፖርት መረጃ
የፓስፖርት ቁጥር፣ የተሰጠበትን ቀን እና የሚያበቃበትን ቀን። ይህንን ከየት ነው የምታወጡት? የጠፋ የፓስፖርት መረጃ። በሶስተኛ ላይ ስናልፍ ደግሞ የጠፋ የፓስፖርት መረጃ ማለት ነው። የጠፋ የፓስፖርት መረጃ ማለት ምን ማለት ነው? ፓስፖርቱ ቁጥር፣ የተሰጠበትን ቀን እና የሚያበቃበትን ቀን። ይህንን ከየት ነው የምታመጡት? ሶስተኛ ደረጃ ላይ ይህንን ከየት ነው የምታመጡት? በፖሊስ ክሊራንስ ወይም ፖሊስ ከጻፉት ማስረጃ ላይ ለኢሚግሬሽን ፖሊስ ይጽፋል። የመጀመሪያ ምንድን ነው ያልነው? በፖሊስ ደብዳቤ ታጽፋላችሁ። ፖሊስ የጻፈውን ደብዳቤ፣ ፖሊስ ለማን ነው ደብዳቤ የሚጽፈው? ወደ ኢሚግሬሽን ነው ደብዳቤ የሚጽፈው። ፖሊስ ደብዳቤውን ከጻፈ በኋላ እናንተ ያንን ወደ ኢሚግሬሽን፣ በአቅራቢያችሁ ወደሚገኝ ኢሚግሬሽን የታደሰ ቀበሌ መታወቂያ ይዛችሁ ወደ ኢሚግሬሽን ትገቡና ምን ታደርጋላችሁ? የፓስፖርት የተሰጠበትን ቀን እና የሚያበቃበትን ቀን ኢሚግሬሽን ለእናንተ ጽፎ ይሰጣል። ውጭ ላይ እንድታስሞሉ እንዲሁም በራሳችሁ ስልክ ኮምፒውተር እንድታስሞሉ ጽፎላችሁ ይሰጣል ማለት ነው። ይህንን ጽፎ የሚሰጠው ማን ነው? ኢሚግሬሽን ነው። በትክክል አድርጋችሁ ስሙኝ። እዚህ ጋር ነው ብዙ ሰዎች የሚበሉት። በትክክል አድርጋችሁ ስሙኝ። በተለይ የመጨረሻዋን ፖይንት በደንብ ማሰሙኝ ከሆነ ፌል ያደርጋል ማለት ነው። የመጨረሻውን ፖይንት በደንብ አድርጋችሁ እስከ መጨረሻው ተከታተሉት። በተለይ የመጨረሻዋን በደንብ ማዳመጥ አለባችሁ። ሶስተኛው ምንድን ነው ያልነው? የፓስፖርት ቁጥርና የሚያበቃበትን ቀን ከፖሊስ ላይሰንስ ፖሊስ ለእናንተ ጽፎ ከሰጠው ላይ ለኢሚግሬሽን ፖሊስ ይጽፋል። ከዛ በኋላ ፖሊስ ለኢሚግሬሽን ከጻፈ በኋላ ኢሚግሬሽን ምናችሁን ይሰጣል ማለት ነው። ድሮ ካወጣችሁት ፓስፖርት ላይ የነበረውን የተሰጠበትን ቀን፣ የድሮ ፓስፖርት የጠፋባችሁን ፓስፖርት የተሰጠበትን ቀንና የሚያበቃበትን ቀን ኢሚግሬሽን ለእናንተ ጽፎ ይሰጣል ማለት ነው። እንደገና ጽፎ ይሰጣል። እናንተ ደግሞ ያንን የተጻፈውን ይዛችሁ ምንድን ነው የምታደርጉት? በስልክ ወይም ኮምፒውተር ቤት ሄዳችሁ መሙላት ትችላላችሁ ማለት ነው። ወይ ኮምፒውተር ቤት ወይ በስልክ www.immigration.gov.it ላይ ገብታችሁ በስልክ ማመልከት ትችላላችሁ። አልፈልግም እኔ ኮምፒውተር ቤት ሄጄ ማመልከት ከፍዬም ቢሆን አስሞላለሁ ካላችሁም ደግሞ ኮምፒውተር ቤት ሄዳችሁ ታስሞላላችሁ ማለት ነው። በጥንቃቄ ስሙኝ። እነዚህ 3 ነገሮች የግዴታ ናቸው። የመጀመሪያው የፖሊስ ማስረጃ ነው፣ ታስወጣላችሁ ከተወለዳችሁበት አካባቢ። ሁለተኛው የታደሰ የቀበሌ መታወቂያ ማለት ነው። ሶስተኛው ደግሞ የፓስፖርት መረጃ ነው፣ የጠፋ ፓስፖርት መረጃ። እሱም ምንድን ነው? የተሰጠበት ቀንና የሚያበቃበት ቀን። እሱም ከየት ነው የምታገኙት? ፖሊስ ደብዳቤውን ከጻፈ በኋላ ወደ ኢሚግሬሽን ይጽፋል። ኢሚግሬሽን ደግሞ ምን ያደርጋል? ያንን የተሰጠበትን ቀን የሚያበቃበትን ቀን ለእናንተ ጽፎ ይሰጣል ማለት ነው። ስለዚህ ሶስተኛውን ጨረስን። ሶስተኛውን በደንብ አድርጌ ግልጽ አድርጌላችኋለሁ። ወደ አራተኛው እንለፍ። አራተኛ ከእናንተ የጠፋን ፓስፖርት ለማውጣት ምን ያስፈልጋል የሚለውን ስናይ በአራተኛ ደረጃ የፓስፖርት መረጃ ከሌሎት አቅራቢያው ካለው ኢሚግሬሽን ቅርንጫፍ በአካል በመሄድ ማግኘት ይችላሉ ማለት ነው። ይህ ማለት ነው የፓስፖርት መረጃ ከሌሎት አቅራቢያው ካለው የኢሚግሬሽን ቅርንጫፍ በአካል በመሄድ ማግኘት ይችላሉ። ነገር ግን ይህ የፓስፖርት መረጃ ማለት ምን ማለት ነው? የተሰጠበት ቀን፣ የትውልድ ቀናችሁን እንዲሁም የተለያየ መረጃ በአይምሯችሁ የማታውቁ ከሆነ እንዲሁም ከዚህ በፊት ኮፒ ያላስቀመጣችሁ ከሆነ እንዲሁም ወላጅ አባታችሁ እናታችሁ የዛን ጊዜ የወጣበትን ቀን ዓመተ ምህረት የሚያውቁ ከሆነ ኢሚግሬሽን ብዙም ባትለፉም ችግር የለውም። ነገር ግን የማታውቁ ከሆነ ነው ይህንን ሂደት የምታስኬዱት ማለት ነው። ስለዚህ በአራተኛ ላይ ምንድን ነው የሚያስፈልገው? የፓስፖርት መረጃ ከሌሎት አቅራቢያው ካለው የኢሚግሬሽን ቅርንጫፍ በአካል በመሄድ ማግኘት ይችላሉ ማለት ነው። አቅራቢያችሁ ወደሚገኘው የኢሚግሬሽን ጽሕፈት ቤት በአካል ሄዳችሁ ማግኘት ትችላላችሁ ማለት ነው። እሱም ምንድነው የምታገኙት? የተሰጠበትን ቀንና የሚያበቃበትን ቀን ነው። እሱ ነው ዋና ሚና የሚጫወተው። ፋሚሊ ቀልድ እንዳይመስላችሁ። እሱ ነው ዋና ፓስፖርታችሁን ወደ 10 ዓመት የሚሰራውን ፓስፖርት ለማግኘት ሚና የሚጫወተው እሱ ነው ማለት ነው። ስለዚህ አራተኛው የፓስፖርት መረጃ ከሌሎት አቅራቢያው ካለው ኢሚግሬሽን ቅርንጫፍ በአካል በመሄድ ማግኘት ይችላሉ ማለት ነው። ውድ የኢቲኤስ ፋሚሊ ማግኘት ትችላላችሁ። የመጨረሻውና አምስተኛው ላይ ስናሄድ ፋይዳ ወይም ናሽናል አይዲ ግዴታ ነው። እነዚህን አምስቱን ነገር ካላሟላችሁ በጭራሽ የጠፋን ፓስፖርት ማውጣት አትችሉም። የ10 ዓመትን ፓስፖርት እንደገና ሪከቨሪ ስታደርጉ እነዚህን 5 ነገሮችን የግድ መያዝ ያስፈልጋል ማለት ነው። የአምስተኛው ምንድን ነው ያልኳችሁ? ፋይዳ ወይም ናሽናል አይዲ ነው።
ከዚህ በፊት ካላችሁም እሰየው፣ ከሌላችሁ ደግሞ አዲስ ማውጣት ይጠበቅባችኋል። አዲስ ናሽናል አይዲ አውጥታችሁ እነዚህን 5 ነገሮችን ይዛችሁ መግባት አለባችሁ። እንድታስታውሱት ያክል 5ቱንም ነገር ባጭሩ ላሳያችሁ። የጠፋን ፓስፖርት ለማውጣት ማሟላት ያለባችሁ ሰነዶች፣ አንደኛ ከጠፋበት አካባቢ ፖሊስ ማስረጃ፣ ሁለተኛ የታደሰ የቀበሌ መታወቂያ፣ ሶስተኛ የጠፋ ፓስፖርት መረጃ፣ የፓስፖርት ቁጥር፣ የተሰጠበትን ቀን እና የሚያበቃበት ቀን ያስፈልጋል። አራተኛው የፓስፖርት መረጃ ከሌለው አቅራቢያው ካለው የኢሚግሬሽን ቅርንጫፍ በአካል በመሄድ ማግኘት ይችላሉ። አምስተኛው ናሽናል አይዲ ያስፈልጋችኋል ማለት ነው። ስለዚህ ይህንን ፓስፖርት እንደገና ለማውጣት ከኢትዮጵያም ውጭ ያላችሁ ሰዎች ይሄ መረጃ ለእናንተ የግድ ያስፈልጋችኋል ማለት ነው። ስለዚህ ይህንን መረጃ በስልኬ አስተካክላለሁ መሙላት እፈልጋለሁ ለምትሉ ሰዎች በቀጣይ ቪዲዮ የምሰራላችሁ ይሆናል። ስቴፕ ባይ ስቴፕ ይህንን መረጃ ስታዘጋጁ አሞላሉን በቀላል አንድም ሳንቲም ሳትከፍሉ እንዴት እንደምትሞሉ አሳያችኋለሁ። www.immigration.gov.et ላይ እንዴት አድርጋችሁ በቀላሉ ማመልከት እንደምትችሉ የማሳያችሁ ይሆናል ማለት ነው። ፋሚሊ የኢቲኤስ ፋሚሊ ቪዲዮን እስከ መጨረሻው የተከታተላችሁ ሁላችሁም ፕሊስ ሰብስክራይብ አድርጉት። በቀጣይ ደግሞ የኢሚግሬሽን ጉዳይ እንዲሁም ይህን ቪዲዮ ድጋሚ እንዴት እንደምታመለክቱ እንድሰራላችሁ ከፈለጋችሁ በኮመንት አሳውቁኝ። የዚህን እንደምታመለክቱ በስልክ ወይም በኮምፒውተር ቀጠሮ እንዴት እንደምታስይዙ ቪዲዮ ሰራላችኋለሁ። እንድሰራላችሁ ከፈለጋችሁ ኮመንት ላይ ገብታችሁ ሰራለን ይሰራ ብላችሁ ጽፏችሁ ከ10 ሰው በላይ ኮመንት ካረገ ቪዲዮ የምሰራላችሁ ይሆናል። እስካሁን አይታችሁ ሰብስክራይብ ያደረጋችሁ ፕሊስ ሰብስክራይብ አድርጉ፣ ላይክ አድርጉ። በአዲስ ኢሚግሬሽን ቪዲዮ እስከምንገናኝ፣ በቴክኖሎጂ ቪዲዮ እስከምንገናኝ ወሳፕ ፋሚሊ ቴንክ ዩ ሶ ማች።